ሰላም ውድ የታለንት ሲኒማ ቤተሰቦች እንዴት ናችሁልኝ? እኔ አርቲስት ፏድ ካሚል ነኝ። ዛሬ ከኔ ጋር አሪፍ ቆይታ ይኖራችኋል። ይህንንም በማስመልከት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። መጀመሪያ ላይ እንደነገርኳችሁ ስሜ ፏድ ካሚል ይባላል። ገጣሚና አርቲስት ነኝ እና በመግቢያችን ላይ አንድ ግጥም እስኪ ጀባ ልበላችሁ መነጋቂያ እንዲሆነን። የግጥሜም ርዕስ ሞናሊዛዬ ይላል። ሞናሊዛዬ አንቲ ማአረይ የፍቅር ቃል የማላጣብሹ ፈገግታ ከተንቤን ፈጭተን ያደግነው አፈር ያ ጨዋታ ከፊትሽ ጠፍቶ ምን ነው በለቅሶ የዳመንሽብኝ ችግር ላይ ረታው ያበረታሽ ውብ ክንድሽ ማንቆረጠብኝ። ሞናሊዛዬ እስኪ አንዴ ልጠይቅሽ ከትምህርት ቤት ያዘገምንበት ሎጋው ቀልጥምሽ ምን ቢያጠፋ የሷ አትሁን ብለው የቆረጡብሽ የልቤን መንገድ በመለት ሄጂው እንዴት ልታቅፊኝ የልቤን ጣዖት ሞናሊዛዬን ከእጅ እግርሽ ማን አኳረፈብኝ። አይ ሞናሊዛዬ ሊደፍሩኛልሽኝ እኮ ባንቺ ጨክነው እንኳን ሊደፍሯት ጨክነው ሊያዩት በመታሳሳ አቤት ልትዩ ወገን የለም ወይ የሚደፍርሽን ካካልሽ ላይ ገፍቶ የሚያነሳ ወይንስ አንቺንም እሰይ ይበላት የኛ ለቅሶ ግን መጮኸችና ብለው አስባሉሽ የኔዋን ምስኪን የኔዋን የዋህ ናይ ሽኮሪና። ሞናሊዛዬ እስኪ ልጠይቅሽ ምን ውስጥሽ ቢነድ በጅል ዝማሬ ጅምላ ፈርጀው ቢያስነቡሽም ስያሜ ሰጥተው ስንዴን ከንክርዳድ ሳያበጥሩ ቢያጠሉሽም ፍቅሬ ወቂ ካለቀሽበት ከኢትዮጵያ ሌላ ሀገር የለሽም። ሞናሊዛዬ ግፍ በጫንቃችን እንደ መጫኛ ተጭኖም ቢቆይ እንዳንል ቀና አትጠራጠሪ እንነሳለን የኛ ህዝብ ሀያል ነውና። አመሰግናለሁ። ወደ ጥያቄያችን ስመጣ መጀመሪያ ላይ እንዳስተዋወቅኳችሁ ገጣሚና አርቲስት ፏድ ካሚል ነኝ እና የመጀመሪያችን ጥያቄያችን ትንሽ ደስ ይላል። ወደ ጥበብ የገባሁት በልጅነቴ ትንሽ ፍላጎት ነበረኝ እና ብዙ ጊዜ ለእናቴ እምላት ነገር ነበረኝና አሁንም ያው እንደ ማስታወሻ ይሆናል። በልጅነቴ ብዙ አርቲስቶችን አይና ከዛ እናቴን አንድ ቀን ሰይፉ ላይ ጋብዛለሁና ስምሽን እጠራለሁ ላት ነበር እና አትረሳውም ብዬ አስባለሁ ያንን ቀን። እና በልጅነቴ ብዙ የትምህርት ቤት እንትኖች ላይ እሳተፋለሁ፣ ሚኒ ሚዲያ አቆጣጠራለሁ። ያም ደግሞ አስተማሪዎቼ በጣም ለኔ ያንን ነገር እንዳደርግ ትልቅ ቦታ ሰጥተውኛል። እና ከዛ በኋላ ያው የኢትዮጵያ ኑሮ የታወቀ ነው። ወደ ንግዱ ዓለም እንዳዘነብልና ወደ ስራ እንድገባ ነው የሆነው። እንደዛም ሆኖ ግን ይመስገን በጣም የምወደው የማከብረው ወንድሜ ኢሳያስ ይባላል እና እሱ ይማራል የቲያትር ትምህርት። እንዲህ ቦታ ለምን አልወስድህም ለምን አትማርም አለኝ። ደስ ብሎኝ እኔም አብሬው መጣው። እነሱም አላሳፈሩኝም፣ አብረውኝ ይኸው አሉ። በቤተሰባዊነት ተቀብለውኝ በፍቅር ከነሱ ጋር ይኸው እየተማርኩ እገኛለሁ እና የሰራቸው ስራዎች ለሚለው ብዙም ባይሆኑ የተወሰነ ያህል ሰርቻለሁ እና አሁን ላይ እየሰራው የምገኘው እማማ ወሬ የሚባል የዩቲዩብ ስራ ነው። አሪፍ የዩቲዩብ ኮሜዲ ስራ ነው። ገብታችሁ ዩቲዩብ ብዬ ጋብዛለሁ። የሚገኘውም የሱራፌል ተካ ወይንም በካራክተር ስሙ ኩራባቸው የሚባል ቲዩብ አለ። እሱ ላይ ሰርች አድርጋችሁ ግቡ። እማማ ወሬ አሪፍ የምትዝናኑበት ነው ብዬ አስባለሁ። በመቀጠል ደግሞ አፍቅረህ ታውቃለህ ወይ? በጣም እንደ ማንኛውም ሰው አው አፍቅሬ ያውቃለሁ። አሪፍ ጊዜ ነበረን ብዬ አምናለሁ። በራሴ እንደ ራሴ 3 አመት በፍቅር አብሬያት ቆይቻለሁ። ያው የጊዜ ነገር ሆነና መለየት አይቀርም። አሁን ላይ ተለያይተናል። ሁለተኛው ደግሞ አሁን ላይ ፍቅረኛ አለህ ወይ? ትንሽ አዎ አለኝ። ትንሽ ግን ፍቅረኛ የሚለው ነገር ብቶ ይሻላል። ምክንያቱም ላገባት ብዙ ነገሮችን ፕሮሰስ እያደረግኩ ነው ያለሁት እና እናንተም ጸሎት አድርጉልኝ ይቅና በሉኝ። ሌላኛው ደግሞ ያው በህይወት ዘመን ብዙ ነገር የምናሳልፋቸው ነገሮች አሉ። በህይወታችን ብዙ ነገሮች ይፈጠራሉ። የኔ ህይወት በትንሹ ላጋራችሁና መማሪያ ይሆናችኋል ብዬ አስባለሁ። እኔ ከተወለድኩ በኋላ የተወለድኩት
ኮልፌ ወይም በልዩ ስሙ ጠሮ መስጂድ በሚባለው ቦታ ላይ ነው። ያደግኩትም እዛው አካባቢ ነው እና ምን ተፈጠረ መሰላችሁ? እናቴ እኔን እንደወለደችኝ ለጓደኛዋ እና ለአባቴ አደራ ብላ ወደ ውጭ ሀገር ሄደች። ያው የኛ ኑሮ የታወቀ ነውና ያንን ስታደርግ ለአባቴና ለጓደኛዋ አደራ ሰጥታ ነበር ሄደችው። እኔ አሁን ላይ አባቴ መውቀስ አልፈልግም፣ ግን ያሳለፍኩት ላይፍ ስለሆነ ነው። አደራውን አልተቀበለም፣ እሱም አላሳደገኝም። ፈጣሪ ይመስገንና ያደግኩበት ሰፈር ፍቅር የበዛበት ነው እና ቁርስ እዛ ቤት፣ ምሳ እዚህኛው ቤት፣ እራቴን በልቼ የሆነ ቤት፣ በቃ እኔ እንጃ ብቻ ማህበራዊ ኑሮ የኖረበት ያለበት አካባቢ ነው ያደግኩት። ስለዚህ ያን ያህል እንትን የሚልበት አልነበረም። ፍቅር በሆኑ ቤተሰቦች አድጌ ያለው። በዚህም ምክንያት ስሟን ጠርቼ ባመሰግናት በጣም ደስ ይለኛል። ወይዘሮ እቴነሽ ወይም እቴቴ ብዬ ነው ምጠራት እኔ እና አቶ ጤናዬንም ማመስገን እፈልጋለሁ። ምክንያቱም ለኔ አባትና እናት ሆኖ ነው ያሳደጉኝ እና እህቶችም አሉኝ። የነሱ ልጆች ለኔ እህቶቼ ናቸው። የነሱ ልጆች ብዬም አልጠራቸውም፣ ምክንያቱም ለኔ እህቶቼ ናቸው። እንደ እህት ሆነውኝ እኔም ለነሱ እንደ ወንድም ሆኜ ነው ያደግኩት። አሁንም ድረስ ለነሱ ቤተሰቦቼ ናቸው። የትም ቦታ ላይ ስጠየቅ ሆነ የትኛውም ቦታ ላይ ስቀርብ እኔ ለነሱ ቤተሰቦቼ ናቸው እና አንድም ቀን እንዲህ ናቸው ብዬ አውርቼ አላቅም እና ዛሬ እድልም ስላገኘው ደስ ብሎኛል። ወደፊትም እስከ ሞት ድረስ ለኔ እናትና አባት ሆነው ይቆያሉ። በዓለም ላይ እንደኔ ታደለ የለም ብዬ አስባለሁ አሁን ላይ። ምክንያቱም ሁለት እናትና ሁለት አባት ያለኝ ሰው ነኝ። በቃ ምን ልበላችሁ፣ ፍቅር ከደረጀበት ሰፈር ላይ ነው ያደግኩት እና ያ ደግሞ ለኔ ለባህሬ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ላይ እኔ እንዲህ ነው ብሎ መጥፎ የሚነገርብኝ መጥፎ ባህሪ የለኝም። ይመስገን አሪፍ ላይ ነው ያለሁት እና ያደግኩበት ሰፈር ላይ ትንሽ የሆነ ነገር ላጋራችሁ። ሙስሊም ክርስቲያን ምናምን ተብሎ አንነጠልም። በፍቅር ነው ያደግ ነው። ያሳደጉኝ ቤተሰቦች ክርስቲያኖች ናቸው። አስቡት እስኪ እኔ ሙስሊም ነኝ፣ ግን እምነቴን እንዳውቅ እምነቴ ላይ እንዳልዛባ አድርገው በፍቅር አሳድገውኛል። ያ ማለት ምንድነው? መቻቻልን ስላለ ነው። እኛ ሀገር ላይ ያደግኩበት ሰፈር ላይ መቻቻልን ስላለ ነው እንጂማ ቢሆን እንደኛ አስተሳሰቦች ቢሆን ኑሮ ሌላ ነበር ሀሳባችን። ግን የኔ ህይወት መማሪያ ይሆናል ብዬ ስላሰብኩ ነው ይሄንን ማጋራችሁ። ፍቅር ከበዛበት ሰፈር ሃይማኖት፣ ዘር፣ ብሄር ሳይል ነው ያደግኩት እና በዚህም ላመሰግናቸው እወዳለሁ። በጣም እኔ ልዩ ቦታ ሰጥተው ስላሳደጉኝ። አሁን ላይ ያለሁበት ሰፈር ደግሞ ጀሙ፣ ያው እንደነዛ እንደ በፊቱም ባይሆንም ብዙም ማህበራዊ ኑሮ ገና አልጀመርኩም። ገና አዲስ ነው ከገባው፣ ግን ይመስገን አሪፍ ነው። ይሄን ያህል የምልበት አይደለም። የስራ ህይወቴን ሳጋራችሁ ደግሞ የስራ ህይወቴ በጣም ብዙ ነው። የዳህ ልጅ ከመሆናችን የተነሳ ያው የታወቀ ነው። ብዙ ስራዎች ላይ እንገባለን፣ በጣም ብዙ ስራዎች ላይ እና እኔም አልহামዱሊላህ በቃ ብዙ ስራዎች ላይ ተሳትፌያለሁ። ፈርኒቸር ላይ እንደዚሁም የህንጻ ፊኒሺንግ ላይ ብቻ በጣም ብዙ ሰርቻለሁ። ያው ልምድም ሆኖኝ አሁን ላይ እሰራቸዋለሁ። ስራ ካገኘው በትርፍ ሰዓት እሰራቸዋለሁ። ሲቀጥል ደግሞ ህልም አለኝ፣ በጣም ትልቅ ህልም አለኝ። አንደኛው ትልቅ አርቲስት የመሆን ነው። የፊልም ባለሙያ ሙሉ ለሙሉ ሁሉንም ያካተተ የፊልም ባለሙያ መሆን ነው ፈልገው። ያ ህልሜን ደግሞ አሳካዋለሁ ብዬ አስባለሁ። ምክንያቱም ህልማችንን እናሳካው እዛ ነገር ላይ ሆነን ነው። እኔ ደግሞ አንድ እርምጃ ተራምጃለሁ ብዬ አስባለሁ። ምክንያቱም ቪክቶሪ በመምጣቴ ቲያትርንም ሆነ ፊልምንም እየተማርኩኝ ስለሆነ ያ ለኔ አንድ እርምጃ ነው። እምሰራቸውንም ስራዎች እምሰራቸው ፊልሞችም እነዛን ነገር ያረጋግጡልኛል ብዬ አስባለሁ። ወደፊት ደግሞ ትልቅ ስራ ሰርቼ ራሴን በመፈልገው ደረጃ አገኛለሁ ብዬ ሙሉ እምነት አለኝ። በመቀጠል ደግሞ ያው ህይወቴን እንዳጋራዋችሁ ነው። ትንሽ ደግሞ ትምህርት ይሆናችኋል ብዬ ብዙ ጊዜ አርት ሙያ ላይ ስንገባ የሚከለከል ነገር አለ፣ ሱስ። በጣም መመክራችሁ ነገር ሱስ ላይ ባትገቡ ባይ ነኝ። ምክንያቱም ሱስ አይጠቅምም፣ ጎጂ ነገር ነው። እኔ ሱስ ላይ ነበርኩ። አልহামዱሊላህ አሁን የለሁበትም።
ግን ለመውጣት በጣም አስቸጋሪ ነበር። ይሄን ደግሞ ጓደኞቼ የሚያውቃሉ፣ ቤተሰቦቼ የሚያውቃሉ። በጣም ከባድ ጊዜ ላይ ነበርኩ። በጣም ብዙ ሱሶችን እጠቀማለሁ። ኦሬዲ ጫት ከመቃም፣ መጠጥ ከመጠጣት፣ የተለያዩ ሀሺሾችን በማጨስ በጣም ብዙ ነገራቶች ላይ ነበርኩ እና እነዛን ነገሮች ደግሞ ቀስ በቀስ እያልኩ ከዛ ህይወት ወጥቻለሁ። አልሐምዱሊላህ አሁን ሙሉ ለሙሉ ወጥቻለሁ። በቃ ንጹህ ነኝ ብዬ አስባለሁ። ምክንያቱም እንደማይጠቅሙኝ ልቤ ተረድቶታል። ግን በራሳችን ብንወጣ ባይ ነኝ። ብዙ ሰዎች ከሰው ምክር ምናምን ትጠብቃላችሁ። እኔ እንደዛ አላምንም። ምክንያቱም ራሳችንን ነው የምንወጣው። ሰው ሲመክረን ባይዘው ለኛ አይመስለንም እና ወደዛ ነገር ላይ እንሳባለን፣ እንገባለን። በቃ ሁሌም ሰው ሲመክረን የሆነ ጥሩ ነገር ሆኖ ለሱ ብቻ ሊጠቀምበት ይመስለናልና ያንን ነገር ባናረግ ባይ ነኝ። ራሳችን በቂ ነን። ጭንቅላታችንን ካሳመን ነው በቃ ይሄ ነገር አይሆንም ካልን አይሆንም ነው። የሆነ ነገር ላይ አሁን ለምሳሌ አንድ ጓደኛችሁ መጥቶ የማይሆን ነገር ቢጠይቃችሁ እሺ ነው እንደምትሉት አይደለም፣ አይሆንም ትሉታላችሁ አይደል? ይሄም ነው በቃ ሱስንም አይሆንም ብለን ጭንቅላታችንን ካሳመን ነው አይሆንም በቃ ይወጣል ማለት ነው። ስለዚህ እንደዛ ብታደርጉ ባይ ነኝ። በተረፈ ማመስገን የምፈልጋቸው ሰዎች አሉኝ። በጣም ማመስገን የምፈልጋቸው ለኔ ትልቅ ቦታ ሰጥተው እዚህ እንድደርስ ያደረጉኝ በመጀመሪያ ፈጣሪዬን አመሰግናለሁ። አልሐምዱሊላህ እላለሁ። ያው እኔ ህልሜን እንድኖር መንገዴን ስላሳየኝ፣ በመቀጠል ደግሞ ጓደኛዬን በጣም የምወደው ጓደኛዬ ስሙ ሳልጠራ አላልፍም፣ ኢሳያስ በጣም አመሰግናለሁ፣ በጣም እወድሃለሁ። በመቀጠል ደግሞ ሶስተኛ ላይ ቤተሰቦቼ ምንም ይሄን ስራ ባይወዱትም፣ ምክንያቱም ያው ታውቁታላችሁ በሃይማኖት ምናምን ስለሚከለከል ባይወዱትም ግን ህልሜን እንድኖር እናቴ ለምታደርግልኝ ነገር በጣም አመሰግናለሁ። ለምደግፈኝ ድጋፍ ባትወደውም የልጅን ህልም ለማሳካት ግን በጣም ለፍታለች። አመሰግናታለሁ። በጣም እወድሻለሁ እናቴ። በመቀጠል ደግሞ አባቴን ቴዲን፣ የሙያ አባቴ ቴዲ የቪክትሪ መምህር ለኔ ደግሞ እንደ አባት ነው። በጣም አመሰግነዋለሁ። በፍቅር ተቀብሎ እኛ ጋር እስከፈለግከው ጊዜ መቆየት ትችላለህ፣ ኢቭን እንኳን በኢኮኖሚ እንኳን አንሶኝ ችግር የለውም እኛ ቤተሰብ ነን፣ ባለው ጊዜ ባለው ነገር እንደጋገፋለን ብሎ እንደ ልጁ አቅርቦኝ ለዚህ ስላደረሰኝ በጣም አመሰግነዋለሁ ቴዲን። በመቀጠል ደግሞ የቪክትሪ ተማሪዎች ለኔ ቤተሰቦቼ ናቸው። ምክንያቱም ምንም ነገር ቢቸግረኝ ቢደላኝ ደስም ቢለኝ ቢከፋኝም እነሱን ነው ማወያያቸው እና በጣም አመሰግናችኋለሁ። በፍቅር ተቀብላችሁ በፍቅር አብራችሁኝ ስላላችሁ በጣም አመሰግናለሁ እና በመቀጠል ደግሞ እናንተ ቤተሰቦቼን አክብራችሁ እስካሁን ሰዓት ድረስ እኔን ቁጭ ብላችሁ ስለተከታተላችሁ በጣም አመሰግናለሁ። በተረፈ ታለንት ሲኒማን እንድታበረታቱን እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለጓደኞቻችሁ በመጋበዝ አሪፍ ስራዎችን ታለንት ሲኒማ ያቀርብላችኋል። አሁንም እያቀረበላችሁ ነው ያለው። ከዚህ በኋላም አሪፍ ስራዎችን ያቀርብላችኋል በሙሉ ተስፋ። ምክንያቱም እኛ የክሩ አባላት ስለሆንን ከኛው ጋር ማደግ ማየት መስራት የምትፈልጉ ሰዎች ደግሞ ያው ዩቲዩብ ላይ መጨረሻ ላይ ስልክ ቁጥሩን ያስቀምጥላችኋል። መታችሁ እኛን መጎብኘት ትችላላችሁ። በተረፈ የታለንት ሲኒማ ባለቤትን ቴዲን አመሰግናለሁ እዚህ ስለጋበዝከኝ። ቴንክ ዩ